ሰላም ተማሪዎች እንደምን ከረማችሁ? ጸደኒያ ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ጂኦሎጂካል ሳይንስስ ዲፓርትመንት ሌክቸረር። በዛሬ ቪዲዮአችን የግሬድ 11 ባዮሎጂ ዩኒት 3 የዩኒቱ ማጠቃለያ ወይም መከለሻ ዩኒት 3 ሰመሪ እናያለን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ እያልኩኝ ወደ ክለሳችን እንግዲህ በዚህ ዩኒት በዋነኝነት ያየነው ስለ ኤንዛይምስ ነው አይደለ? Enzymes ምንድናቸው ብለናል? These are protein biochemical catalysts that speed up chemical reactions to keep up metabolism without affecting the products and the nature of the catalyst itself ብለናል አይደለ? ኤንዛይምስ ምንላቸው ምኖች ናቸው? ልዩ የሆኑ ፕሮቲኖች ናቸው በህዋሳቶቻችን ውስጥ የምናገኛቸው የተለያዩ በህዋ ውስጥ የሚከናወኑ ኬሚካዊ አጻገብሮቶችን የሚያፋጥኑ ስፒድ አፕ የሚያደርጉ ናቸው ብለናል አይደለ? ስለዚህ በህዋሳቶቻችን የሚከናወኑ የተለያዩ ሜታቦሊክ ሪያክሽኖች አሉ። አናቦሊዝም እና ካታቦሊዝም ያላቸው። ኦኬ አናቦሊዝም ከትናንሽ ሞለኪውልስ ሞኖመርስ ላርጀር ሞለኪውልስ የሚሰሩበት የሚገነቡበት ነው። እንዲሁም ደግሞ በካታቦሊክ ሪያክሽን ደግሞ ትላልቅ ላርጀር ሞለኪውልስ የሚሰባበሩበት ነው ብለናል። ስለዚህ እንደዚህ አይነት የተለያዩ የአጻገብሮት አይነቶችን የሚያፋጥኑ እና ፕሮዳክት እንዲገኝ የሚያደርጉ እነሱ ግን ምንም አይነት ለውጥ የማይከሰትባቸው ናቸው ማለት ነው። ኦኬ ሰብስትሬት ላይ አክት ያደርጋሉ። ሰብስትሬት ሞለኪውሉ ላይ ሰብስትሬቱን ላይ አክት አድርገው ስፒድ አፕ አድርገው ያንን ኬሚካል ሪያክሽን ወደ ፕሮዳክት የሚቀይሩ ለየት ያሉ የፕሮቲን አይነቶች ናቸው ብለናል። the enzymes. So an enzyme is a substance that acts as a catalyst in living organisms, regulating the rates at chemical reactions and proceeds unaffected in the process. እዚህ ኤንዛይም የምንላቸው ሰብስታንሶች ስፒድ አፕ ነው የሚያደርጉት፣ ኬሚካል ሪያክሽን ያፋጥናሉ። ምን በማድረግ አክቲቬሽን ኢነርጂን ሎወር በማድረግ የተለያዩ አጸገብሮቶችን በፍጥነት ኩዊክሊ ሀፕን እንዲያደርግ በማድረግ ነው ማለት ነው ስራቸውን የሚሰሩት። እነሱ ግን አናፌክትድ ናቸው። እነሱ ላይ ምንም አይነት ለውጥ አይከሰትም ማለት ነው በዚህ ሂደት ውስጥ። ሶ ኤንዛይምስ ሃቭ ዲስ አክቲቭ ሳይት አይደለ? ሰብስትሬት መጥቶ አታች የሚያደርግበት ብለናል። ስለዚህ እዛ አክቲቭ ሳይት ላይ ሰብስትሬት መጥቶ አታች ካደረገ በኋላ ሪያክሽን ሬቱን ኢንክሪዝ በማድረግ ኦኬ አጸገብሮቱ የሚፈጠርበትን ፍጥነት በመጨመር የሚያስፈልግ ኢነርጂ አለ አይደለ? ኢነርጂን ሎወር በማድረግ ነው። ኦኬ ሎወሪንግ ኢነርጂ ዲ አክቲቬሽን ኢነርጂን ሎወር በማድረግ አክቲቬሽን ኢነርጂ ምንድነው ብለናል? አንድን አጸገብሮት ለመጀመር የሚያስፈልግ ሚኒመም አማውንት ኦፍ ኢነርጂ ነው። ኦኬ የምታስፈልገን ያቺ ኃይልን ዝቅ በማድረግ ወዲያውኑ አንድ አጸገብሮት እንዲከሰት ያደርጋሉ ማለት ነው። ግን however some enzyme reactions convert substrate to the product in millions of times faster speed ማለት ነው። ከምናስበው በላይ በሚሊየን እጥፍ በሚሆን ፍጥነት የተለያዩ አጸገብሮቶች በህዋሳቶቻችን ውስጥ እንዲከሰት የሚያደርጉ ናቸው ማለት ነው the enzymes። ይህንን ማሳብ አንስተናል። ሌላ ያየነው ነገር in contrast በንጽጽሩ ኤንዛይሞች ደግሞ ምን ሊሆኑ ይችላሉ? ኢንአክቲቭ ሊሆኑ ይችላሉ፣ ወይም ደግሞ ስራቸውን ሊያቆሙ ይችላሉ፣ ዲስትሮይድ ሊሆኑ ይችላሉ፣ ሊጠፉ ይችላሉ። ኦር ደግሞ ዲኔቸርድ ሊሆኑ ይችላሉ። ዲኔቸርድ ሆኑ ማለት የኤንዛይሙ አክቲቭ ሳይት ሼፑን ቀየረ ማለት ነው። ሶ እንደዚህ አይነት ነገር የሚከሰተው ምን ሲሆን ነው? ከኦፕቲማል ቴምፕሬቸር ወይም ከኦፕቲማል ፒኤች የወጣ ክስተት ሲኖር ነው ማለት ነው። ኦኬ ወይ በጣም ሎ ወይም ሃይ፣ በጣም የሞቀ በጣም የቀዘቀዘ ሙቀት መጠን፣ እንዲሁም ደግሞ በጣም አሲዳማ ወይም ደግሞ ቤዛማ የሆነ ለዛ ለስፔሲፊክ ኤንዛይም ኦፕቲማል ያልሆኑ ፒኤች እና ቴምፕሬቸሮች በሚፈጠሩበት ጊዜ ያ ኤንዛይም ዲኔቸር ሊያደርግ ቅርጹን ሊያጣና ስራውን ሊያቆም ሊበላሽ ይችላል ብለንም አይተናል፣ ተምረናል። ሶ ኤንዛይም ሰብስትሬት ኮምፕሌክስ የምንለውን ነገር አይተናል። ኤንዛይም ሰብስትሬት ኮምፕሌክስ ማለት ጊዜያዊ የሆነ ሞለኪውል ፎርምድ ይሆናል። ኦኬ ምን ሆኖ ሰብስትሬቱ ኤንዛይሙ አክት የሚያደርግበት ሞለኪውል ከኤንዛይሙ አክቲቭ ሳይት ጋር መጥቶ ባይንድ ካደረገ በኋላ ከተጣበቀ በኋላ የምናገኘውን ስትራክቸር ነው ኤንዛይም ሰብስትሬት ኮምፕሌክስ የምንለው። ሶ ባይንድ ያደርጋል ምን ላይ? አት ዲ አክቲቭ ሳይት ኦፍ ዲ ኤንዛይም ማለት ነው። ከዛ በኋላ ነው ኤንዛይም ፕሮዳክት ኮምፕሌክስ ተፈጥሮ ፕሮዳክቶቹ የሚለቀቁት አክቲቭ ኤንዛይሙ ደግሞ ባለበት ምንም አይነት ለውጥ ሳይኖርበት የምናገኘው ማለት ነው። ኦኬ ሶ ዴይ ኮንቨርት ኢት ኢንቱ ፕሮዳክት። በተጨማሪ ምን አይተናል? ከፒኤች እና ከቴምፕሬቸር በተጨማሪ ሰብስትሬት ኮንሰንትሬሽን ያለው የሰብስትሬት ኮንሰንትሬሽን የኤንዛይም ኮንሰንትሬሽን እንዲሁም ደግሞ የኢንሂቢተር ሞለኪውልስ መኖር የተለያዩ የኤንዛይምን ፕሮፐርቲስ አፌክት እንደሚያደርጉ አይተናል አይደለ? are also factors affecting the properties of enzyme የተለያዩ የኤንዛይምን ባህሪያት አፌክት እንደሚያደርጉ ተጽዕኖ እንደሚያሳድሩ ተመልክተናል ራይት። ስለዚህ የሰብስትሬት ኮንሰንትሬሽንም የኤንዛይም ኮንሰንትሬሽንን መጨመር የኤንዛይሙን አክቲቪቲ እንደሚጨምር፣ ነገር ግን የሚሆነው የሰብስትሬቱ ፉሊ ኮንሰንትሬትድ ሆኖ
ኤንዛይም አክቲቭ ሳይቶች እንዳለ ከተያዙ በኋላ ነው ከዛ በኋላ ኮንስታንት ይሆናል ብለን አውርተናል አይደለ? ኤንድ ኢንሂቢተርስም እንዲሁ የኤንዛይም አክቲቪቲን እንደሚቀንሱ በተለያየ መንገድም ተመልክተናል። ሌላ ያየነው ነገር ደግሞ ምንድነው? that many enzyme require cofactor or coenzyme to become a complex holoenzyme with apoenzyme before exerting catalytic activities ብለን ደግሞ አይተናል አይደለ? ሁለት አይነት ኤንዛይሞች አሉ ብለን ነበር የምታስታውሱ ከሆነ ምንን መሰረት አድርጎ ባላቸው ስትራክቸር መዋቅራቸውን መሰረት አድርገን ሶ ሲምፕል ኤንዛይሞች ፉሊ ፕሮቲን ናቸው። ምንም አይነት ሌላ ተጨማሪ አጋዦች አያስፈልጓቸውም። ሰብስትሬትን በዛው ሲምፕል ኤንዛይም እንደመሆናቸው ካታላይዝ አድርገው ወደ ፕሮዳክት ይቀይራሉ ብለናል። ነገር ግን ሁለተኛ አይነቶቹ ደግሞ we call them holo enzymes አይደለ? ወይም ደግሞ conjugated enzymes የምንላቸው አሉ። እነዚህ ደግሞ conjugated enzymes they have got apo enzyme ፕሮቲን የሆነ ፓርት እና ነን ፕሮቲን የሆነ ፓርት አላቸው ብለናል which are the cofactors ወይም ደግሞ the coenzymes የምንላቸው ረዳት ያስፈልጓቸዋል ማለት ነው። ምን እንዲሆኑ ሆሎ ኢንዛይም እንዲሆኑ ማለት ነው። ከዛ በፊት ግን አፖ ኢንዛይም ነበር የምንለው the protein part only ከኮኢንዛይምስ ጋር አንድ ላይ ሲሆኑ they form ሆሎ ኢንዛይም። ስለዚህ ይሄ ኮኢንዛይም ወይም ደግሞ the organic cofactor or ደግሞ the inorganic cofactor ነን ፕሮቲን የሆነ ፓርት ነው። ምን የሚያግዘው ያለሱ ኢንዛይሙ ፋንክሽን ማድረግ አይችልም ማለት ነው። ሶ እንዳልኩት ቀደም ብዬ the cofactors are the non-protein molecules that make enzymes active on binding to the non-protein ማለት ነው። አፖ ኢንዛይም ማለት the protein part እዚህ ላይ cofactors መተው ባይንድ ሲያደርጉ ሆሎ ኢንዛይም the whole enzyme ይሰራል። then the substrate መጥቶ ካታላይዝ መደረግ ይችላል። እዚህ ጋር ሰብስትሬቱ ወደ ፕሮዳክት መቀየር የሚችልበት ሁኔታ ላይ ይሆናል ማለት ነው። በተጨማሪ ምን ብለናል? this enzymes require dietary minerals ኤንዛይሞች በተጨማሪ ምን ይፈልጋሉ? በስነ ስርዓት ስራቸውን ለመስራት የተለያዩ ሚነራልስ ንጥረ ነገሮችን ይፈልጋሉ። ኦኬ ሚነራልስ like that of this zinc, iron የመሳሰሉ ሚነራሎችን ቪታሚንስ እንደ ቫይታሚን ቢ and cofactors ኦኬ ቀደም ብለን የጠቀስናቸው coenzyme cofactors በደንብ ፈንክሽን ለማድረግ ይጠቅማሉ። and also they make products that act as the substrate እንደገና ደግሞ አንዱ ኢንዛይም ኮንቨርት አድርጎት ሰብስትሬት ላይ አክት አድርጎ የተገኘው ፕሮዳክት ድጋሚ ለሌላ ኢንዛይም እንደ ሰብስትሬት በመሆን ደግሞ ቼን ኦፍ ሪአክሽንስ የሚከሰቱበት ይሆናል። ኦኬ በተከታታይ የተለያዩ አጻገብሮቶችን ካታላይዝ የሚደረግ አንድ ሰብስትሬት ሆኖ ያገለግላል for the next side product and also remove waste from the cell ማለት ነው። እንዲሁም የተለያዩ ቆሻሻዎች ከህዋስ እንዲወገድም የራሳቸው የሆነ አስተዋጽኦ የሚያደርጉ ናቸው ማለት ነው the enzymes። ሶ ቅድም ላይ እንደጠቀስኩት the interactive complex of an enzyme is a holo enzyme አይደለ? ከምንድነው የሚሰራው? ከፕሮቲን portion which is the apoenzyme እና ከcoenzyme or the cofactor ነው። and also sometimes there are metal ion activators አይደለ? የሚያገዙት እነ prosthetic groups ብለን የጠቀስናቸውም እንዳሉ አይተናል። ሌላው በደንብ ማስተዋል ያለብን ነገር በዚህ ዩኒት የተማርነው ነገር ምንድነው? most enzymes are proteins አይደለ? አብዛኞቹ ኤንዛይምስ ፕሮቲንስ ናቸው። ግን ደግሞ ማስተዋል ያለብን not all proteins are enzymes ኦኬ ሁሉም ፕሮቲኖች ግን ኢንዛይምስ አይደሉም whereby the non-protein parts attached to the protein as you know the apoenzyme you know are the cofactors ማለት ነው። እዚህ ነን ፕሮቲን የሆኑ ደግሞ the protein parትን የሚያግዙ ደግሞ cofactors እንዳሉ ደግመን ጠቃቅሰናል ማለት ነው። ሌላው ስለ activators እና inhibitors ተመልክተናል አይደለ? እነዚህ activator molecules are the molecules that increase the activity of enzymes ብለናል። የኤንዛይምን አክቲቪቲ የሚጨምሩ በፍጥነት እንዲሰራ እንዲሁም ደግሞ efficiently በብቃት እንዲሰራ የሚያደርጉ molecules ናቸው። ኦኬ and we have also seen the inhibitors which are the molecules that decrease the activity of the enzyme ማለት ነው። የኤንዛይምን አክቲቪቲ ደግሞ slow down የሚያደርጉ እንዲያቆም የሚያደርጉ ደግሞ molecules we call them inhibitors ማለት ነው። ኦኬ ሶ እነዚህ ሞለኪውልስ የኤንዛይምን አክቲቪቲ የሚጨምሩና የሚቀንሱ ናቸው ማለት ነው። the activators ይጨምራሉ the inhibitors ደግሞ እንዲቀንስ ያደርጋሉ ማለት ነው። ሶ እነዚህ activators እና inhibitors ምን በማድረግ ነው ይሄን የኤንዛይም አክቲቪቲ የሚቆጣጠሩት? ሄደው ኤንዛይሙ ጋር አታች በማድረግ ነው ማለት ነው። ኦኬ አታች በማድረግ የኤንዛይሙን ሼፕ ቅርጹን አሰራሩን በመቀየር ሰብስትሬት ወደ ፕሮዳክት በቶሎ እንዲጨምር የሚያደርጉት ከሆነ the activators እንላቸዋለን። ደግሞ ስሎ ዳውን እንዲያደርግና እንዳይሰራ ስራውን እንዲያቆም ደግሞ የሚያደርጉት ከሆኑ inhibitors እንላቸዋለን ብለን አይተናል። so like I said both activators and inhibitors of an enzyme are molecules that turn up and down the activity of enzyme by binding with the molecule of enzyme ማለት ነው። ሄደው
እንደምታዩት አሎስትሪክ ኢንሂቢሽን እና አሎስትሪክ አክቲቬሽንን ተመልክተናል አይደለም። ሄደው አክቲቭ ሳይቱ ላይ ሳይሆን አሎስትሪክ ሳይት አላቸው ኢንዛይሞች። እዛ ኢንዛይም ላይ ሄዶ አንድ ኢንሂቢተር እዛ ቦታ ላይ አታች ሲያደርግ የአክቲቭ ሳይቱን ሼፕ ይቀይረዋል። ስለዚህ ሰብስትሬት መጥቶ አታች አድርጎ ወደ ፕሮዳክት መቀየር አይችልም። በዚህ መልኩ ኢንሂቢት ያደርጋል ማለት ነው። የኢንዛይም አክቲቪቲ ይገታል። እዚህ ጋር ደግሞ አሎስትሪክ አክቲቬሽን ደግሞ ብናይ አገን አክቲቬተር ሲመጡና አታች ሲያደርጉ አክቲቭ ሳይቱ ለሰብስትሬቱ እንደሚመች ሆኖ ሼፑን ያስተካክልና ለሰብስትሬትስ መታው ባይንድ እያደረጉ ፕሮዳክት መፈጠር እንዲችል በማድረግ አክቲቬት ያደርጉታል ማለት ነው ኢንዛይምን። ሶ እነዚህን ሁለት ነገሮች በደንብ ተመልክተናል። እንዲሁም ደግሞ ስለ ሬጉላቶሪ ኤንዛይምስ ተመልክተናል አይደለ? ሶ ዲስ ሬጉላቶሪ ኤንዛይምስ exist at high concentrations and their activity increases and decreases depending on the changes in the substrate concentration. ሬጉላቶሪ ኤንዛይምስ የምንላቸው አሉ ምንም ያደርጉ በህዋስ ውስጥ የሚከናወኑ የተለያዩ ሪአክሽኖችን ስፒድ የሚቆጣጠሩ ማለት ነው። ሶ አክቲቪቲያቸው ወይም ተግባራቸው ቤዝ የሚያደርገው ምን ላይ ነው? የሰብስትሬቱ ኮንሰንትሬሽን ላይ ነው ማለት ነው። ሶ ሞር ሰብስትሬት ካለ ኢንዛይሙ ቶሎ ቶሎ ይሰራል፣ ከሌለ ደግሞ ስሎው ዳውን ያደርጋል። እንደዚህ አይነት ኢንዛይሞችም እንዳሉ ተመልክተናል። በተጨማሪ ስለ ኢንዛይም ካይነቲክስ አይተናል፣ ተረድተናል። ኤንድ ኦልሶ የኢንዛይምስ አፕሊኬሽን በተለያዩ ኢንዱስትሪዎች ውስጥ ያለውን አፕሊኬሽን አይተናል። ኤንድ አገን ምን ደግሞ አይተናል? ስለ ማልቲንግ ማልቲንግ ወይም ብቅል ማብቀል አንደኛው በባህላዊም በዘመናዊ መልኩ ኢንዛይሞችን ተጠቅሞ የተለያዩ የመጠጥ ምርቶች ለማምረት እንደሚያስችለን ተመልክተናል። እንዲሁም በሀገራችን በስተመጨረሻ ደግሞ በሀገራችን እንዲሁም በዓለምና በአህጉራችን የሚገኙ ታዋቂ ትልቅ ሚና የተጫወቱ ባዮኬሚስቶች እነማን እንደሆኑ በተወሰነ መልኩ ተረድተናል ማለት ነው። ስለዚህ በአጠቃላይ ዩኒታችን ይህንን ይመስል ነበረ። ስለ ኢንዛይምስ በደንብ አርጋችሁ እንደተረዳችሁ አልጠራጠርም። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ። ጥያቄዎች፣ አስተያየቶች ካላችሁ እዛ ላይ ጻፉልን እያልኩኝ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።